ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳያችን ደግሞ እንለፍ። በዚህ ሳምንት በተጠናቀቀው ሳምንት እንግዲህ በፕሪሚየር ሊግ የተለያዩ ውጤቶች ተመዝግቧል። አንዳንዶቹ ለመመልከት እንሞክር። ያው ከትናንትና የተወሰኑትን ለማንሳት ሞክረናል። በተለይ አርሰናል ከቶተናም ያደረጉት ግን በየጨዋታው የተለያዩ ነገሮች የተፈጠሩበት ነው። ለምሳሌ ማንቸስተር ሲቲ በኒኮ ኦላይሪ ግቦች ነው ማሸነፍ የቻለው። በጣም አስደናቂ ግቦች ናቸው የተቆጠሩትና ልክ ፔፕ ጋርዲዮላ አዳኝ የሆኑ ተጫዋቾች ይኖሩታል እንደዚህ በሲዝኑ አስጨናቂ ወቅት ላይ እሱን ተመልክተናል። በሊቨርፑልም ጎማ ተቀይሮ ከገባ በኋላ አስደናቂ ፐርፎርማንስ አሳይቷልና ይህንንም ጉዳይ እንመልከተው። ለነ ሞሳላ መልእክት ያስተላልፈበት ጨዋታ ነበር። እነዚህና ሌሎች ጉዳዮችን እናንሳ። ልክ ነው። የሳምንቱ ጨዋታዎች ላይ ያየናቸው አንዳንድ ትኩረታችንን የሳቡ ነጥቦች ከሞላ ጎደል አብዛኞቹን ጨዋታዎች አንስተናቸዋል፣ ግን ሌሎች ኢንትረስቲንግ ነጥቦች አሉ። ለምሳሌ የቼልሲ ጨዋታዎች በጣም አስቸጋሪ ናቸው በነገራችን ላይ እስከ ውድድር ዘመኑ መጨረሻ ድረስ እና የቻምፒየንስ ሊግ ቦታን ካጣ በሜዳው ባለው ደካማ ሪከርድ ምክንያት ነው ቼልሲ የሚያጣው። ግን ዲሲፕሊን ጉዳይ ግን ለመጀመሪያ ጊዜ አይደለም ሲነሳ። በፖቼቲኖ ዘመን ከ20ዎቹ አንድ ሲዝን ያሰለጠነው 20ኛ ነበር በተመለከቷቸው ቢጫ ካርዶች ብዛት። አምና 19ኛ ነበሩ፣ ዘንድሮ 20ኛ ናቸው። 8 ተጫዋቾች በሁሉም ውድድሮች በተደረጉ ጨዋታዎች የበቀደሙን የዌስሊ ፎፋናን ቀይ ካርድ ጨምሮ 8 ተጫዋቾች ቀይ ካርድ ተመልክተዋል። ገና ወደ 3 ወር ገደማ ይቀረዋል ሲዝኑ። ተጨማሪ ቀይ ካርዶችና ተጨማሪ ቢጫ ካርዶች የቼልሲ ተጫዋቾች ሲያዩ ብናይ የሚገርም አይደለም ከልማድ አንጻር። ግን ገና ካሁኑ 3 ወር እየቀረው በ10 ዓመት ውስጥ የትኛውም የእንግሊዝ ቡድን በአንድ ሲዝን በተለያዩ ውድድሮች 8 ተጫዋች በአንድ ሲዝን በቀይ ወጥቶበት አያውቅም። ገና ሲዝኑ እየቀረው ነው ማለት ብዙ ጨዋታዎች እየቀሩት። ብዙ ጊዜ ልምድ እንላለን፣ የልምድ ማጠር ወጣትነት ነው። ግን ለምሳሌ የዌስሊ ፎፋናን በእንደዛ አይነት ሁኔታ ቢጫ ካርድ እንዳለው እያወቀ በቀጥታ በቀይ ሊያስወጣ የሚችል ጥፋት መፈጸምን ከልምድ ጋር ላገናኙ አልችልም። አንደኛ ስንት ዓመት ነው ፕሪሚየር ሊግ ውስጥ የተጫወተው ልጅ? እዛ በፊት የሴንት ኤቲየን ተጫዋች ነበር፣ ለፈረንሳይ ብሔራዊ ቡድን ተጠርቶ የሚያውቅ ነው። ለዚህ ነው ሊያም ሮሲኝ ከጨዋታው በኋላ ልምድ ማጠር አንድ ነገር ነው፣ ወጣትነት ዩዝፉልነስ አለ አንድ ነገር ነው፣ የኃላፊነት ስሜት ማጣት ደግሞ ሌላ ነገር ነው አለ። ያው አንዱንም ተጫዋች አልተቸም፣ ግን እንደ በቀደሙ ከጨዋታ በኋላ ስሜታዊ ሲሆን አይቼው አላውቅም። ጎሉ ሲቆጠርም አንድ የተለየ ኃላፊነት የሰጠ ነው። ፍሌሚንግን ማርክ እንዲያደርግ የታዘዘ ተጫዋች ነበር፣ ያንን ኃላፊነቱን ያልተወጣ ተጫዋች ብሎ በስም አልጠቀሰውም። አንዳንድ ብዙሃን መገናኛዎች ስለ አንድሬ ሳንቶሽ ነው እያለ ያለው ይላሉ። የተሳሳተ ተጫዋች ነው ማርክ ያደረገው። እኛ ፍሌሚንግ አደገኛ እንደሆነ ስለምናውቅ እሱን ማርክ ማድረግ ነበር የፈለግ ነው አለ። ከዛ በኋላም ግን ከደቂቃ በኋላ አሽሊ ባርንስ የማሸነፊያ ጎል ለማስቆጠር ተቃርቦ ነበር፣ ለጥቂት ነው እንጂ በርንሌይ አሸንፎ ሁሉ ሊወጣ ይችል ነበር። ይሄ ዲስፕሊን ጉዳይ በ10 ዓመት ውስጥ ታይቶ የማይታወቅ ነገር ግን የቼልሲን የዋንጫ ህልም አይ ዶንት ኖ እንግዲህ እነዚህ ቀይ ካርዶች ባይኖሩ ኖሮ ከአንዱ ጨዋታ በስተቀር በጨዋታ መሀል ሲግኒፊካንት የሆነ ችግር ያመጡ ናቸው። የማሎ ጉስቶ ከኖቲንገም ፎረስት ጋር በነበረው ጨዋታው ሲያልቅ አንደኛ ቼልሲ 3-0 እየመራ ነበር። የጨዋታው ማለቂያ አካባቢ ነው። ስለዚህ የውጤት ጉዳት አላመጣም። ግን የበቀደሙን ጨዋታ 11-11 ሆኖ ቢጨርሱ ኖሮ በርንሌይ ከጨዋታው ምንም የመውሰድ እድል የለውም ነበር ልል አልችልም። ግን ቼልሲ ያንን ጨዋታ የማሸነፍ እድል ነው። ቀይ ካርዱ በትልቅ የጥፋት ነጥብ ነበር። በኋላ አሰልጣኙ ለምሳሌ ሪስ ጀምሰን የቡድኑን ዋናውን ተጫዋች ባለልምድ ተጫዋች 2 ደቂቃ 3 ደቂቃ ሲቀር ማስወጣት ነበረበት ወይ? በተለይ የበለጠ እንደ ጆሻ ቼምፖንግ አይነት ወጣት ተጫዋች ሳር ገና ለመጀመሪያ ጊዜ የተጫወተ የነበረ ትልቅ ፖቴንሻል ቢሆንም አሰልጣኙ በስትራስቡርግ አብሮት የሰራው ቢሆንም አሰልጣኙ የሚወስዳቸው የፓልመር ትልልቅ እንደገና እድሎች አለ ማባከን ምክንያቶች ይሆናሉ መቼስ። ግን ቀይ ካርዶቹ ግን እንደው እንደ ትሬንድ ነው በዚህም አመት ባለፈው አመት ከዛ በፊት በነበረው አመት እየታየ ያለው። ይሄ አንድ ችግር ነው።
ሁለተኛ ብሪጅን እንግዲህ ጆዜ ሞሪኞ በእንግሊዝ እግር ኳስ ውስጥ ምናልባት ላይሰበሩ ከሚችሉ ሪከርዶች መካከል አንደኛው ረጅም ጊዜ በሜዳ ያለመሸነፍ ሪከርድ አላቸው በስታንፎርድ ብሪጅ። ለነገሩ ይህንን በፖርቶም በኢንተርም በሄዱበት ጊዜ ሁሉ ከጥቂት አጋጣሚዎች በስተቀር ጆዜ የሚያሰለጥኗቸው ቡድኖች የሆም ሪከርዳቸው አስደናቂ ነው። ቼልሲ በዚህ ውድድር ዘመን የሜዳው ሪከርድ ደካማ መሆን ብቻ አይደለም 19 ነጥብ ነው የጣለው ከመምራት ቀድሞ ጎል አስቆጥሮ ልክ እንደ በቀደሙ ማለት ወይም እንደ ሊድሱ ጨዋታ የሊድሱን ደግሞ 2-0 ነበር ይመራ የነበረው ወይ አርሰናል ጨዋታ 1-0 ነበር ይመራ የነበረው ክሪስታል ፓላስ 1-0 ነው። እነዚህ ሁሉ የሜዳው ላይ ጨዋታዎች ናቸው እና 19 ነጥብ ጥሏል። ከ19 17ቱን በሜዳው ነው የጣለው እየመራ ከነበረው ከዊኒንግ ፖዚሽን። በቀደም ከበርንሌ ጋር ያየነው ይህንኑ ተመሳሳይ ነገር ነው። ሁለቱ ነገሮች ተጋቡ በቀደም የቀይ ካርዱና ሜዳው ላይ እየመራ ነጥብ የመጣሉ ነገር። ቻምፒየንስ ሊግ ክሪቲካል አንደኛው ቼልሲ ማሬስካን አሰናብቶ የተሰናበተበት ምክንያት እግር ኳሳዊ ምክንያት የወቅታዊ ውጤት ጉዳይ ብቻ እንዳልሆነ ይታወቃል። ነገር ግን ከሰጧቸው ሰበቦች መካከል አንደኛው ቻምፒየንስ ሊግ መሳተፍ አለብን በሚቀጥለው ሲዝን የሚል። በእነዚህ ሁለት ችግሮች ምክንያት ግን ቼልሲ የቻምፒየንስ ሊግ ቦታን ሊያጣ ይችላል። ከሜዳው ውጪ በጣም አስቸጋሪ ጨዋታዎች እንዳሉት ከግምት አስገብተናል። አርሰናል ላይ ይጫወታል። ወደ አርሰናል ሜዳ ሄዶ ወደ አንፊልድ ሄዶ ይጫወታል። ከሲቲ ጋር በሜዳው ይጫወታል። ከቪላ ጋር ይጫወታል። ወደ ኤቨርተን ሜዳ ሄዶ ይጫወታል። ማንቸስተር ዩናይትድን ይገጥማል በሜዳው፣ ሲቲን ይገጥማል በሜዳው። በጣም ከባባድ ጨዋታዎች ያሉበት ቼልሲ ግን በሜዳው በተለይ በእንደዚህ አይነት የዲሲፕሊን ችግርም መምራትን ማቆየት ባለመቻልም ምክንያት የቻምፒየንስ ሊግ ቦታን የሚያጡ ከሆነ በጣም ዲስአፖይንቲንግ ሲዝን ሊሆን ነው። ምክንያቱም ሲዝኑ ሲጀመር ምሳ የመጨረሻው የሀቅ ቃል አይደለም፣ ግን እነዚህ ቡክ ሜከርስ የሚባሉ አሉ፣ አወራራጅ ድርጅቶች ምናምን የሚባሉ እና ትንበያ ግምት ይሰጣሉ። አንደኛ ሊቨርፑል ነበር የተሰጠው፣ የወቅቱ ሻምፒዮን ነው። እዛ ላይ በጣም ትልልቅ ብሎክ ባስተርስ ዝውውሮች ኢሳቅን አመጡ፣ ቨትስን አመጡ፣ ሁለት ዳይናሚክ ፉልባኮች አመጡ፣ ኤኪቲኬን ጨመሩ። ሊቨርፑል ማለት በጣም ቀላል ነበር ያን ጊዜ። ቀጥሎ አርሰናል፣ ከዛ ሲቲና ቼልሲ እኩል ነበር ግምት የተሰጣቸው። ሲቲ ያው እንግዲህ ሽግግር ላይ ያለ ቡድን ስለሆነ ለወጡ አንደኛ ተገማች ሲቲ ነበር የሚሆነው። ባለፈው ግን ያው ሽግግር ላይ ያለ ነው እንዳነሳሁት መጥፎ ሲዝን ከጓርዲዮላ ስታንዳርድ አንጻር የተዋጣለት ሲዝን አልነበረም። ቼልሲ ከዛ እኩል አንዳንዶች ደግሞ ለዋንጫ ሲሪየስሊ ለዋንጫ ይወዳደራል ብሎ የገመቱት ቡድን ነበር። የቻምፒየንስ ሊግ ቦታን አጡ ማለት ከ1 እስከ 5 ባለው ቦታ ውስጥ አይጨርሱ ማለት ነው። ከነዚህ ሁለት ምክንያቶች ውጪ ምንም ልትይ አትችይም። ልዩነቱ ምንድነው? ምንድነው ትልቁ ችግር? በተለያዩ አሰልጣኞች ስር አልተሻሻለም። ፖቼቲኖ፣ ማሬስካ፣ አሁን ሮሲኝ ለአመታት የቆየ ችግር ነው። የሚገርም ነው እንዴት እንዳልፈቱት። ቪላ እንግዲህ ዋንጫ ፍክክር ውስጥ ነበረ ብለው የሚያምኑ ሰዎች ካሉ ጠቅልሎ የወጣው በዚህ ባለፈው ሳምንት ነው ከዋንጫ ፍክክር ውስጥ። ይሄም ልክ ከቼልሲ ጋር የሚመሳሰል አንድ ባህሪ ያለው ያለፉትን 4 ተከታታይ ጨዋታዎች በሜዳው ማሸነፍ አልቻለም። አንዱን ብቻ ነው ያሸነፈው። ከ4ቱ ጨዋታዎች አንዱን ብቻ ነው ያሸነፈው። ግን የሚገርመው በእነዚህ ጨዋታዎች ላይ የመጀመሪያ አጋማሽ ላይ በጣም ተቸግሮ ይጀምራል። አሁን ያለፉት አሁን የጠቀስኳቸውን 4 ጨዋታዎች ብትወስጂ አጋማሾቹን ሲቲ በሁለተኛው ሀፍ ይቸገራል እንላለን ብዙ ጊዜ። በቀደሙ የኒውካስል ጨዋታም ላይ እንደዛ ሆኖ ነበር። በመጨረሻ ላይ አሸንፈው ቢወጣ ብዙዎቹ ጨዋታዎች ላይ 9 ጨዋታ ሰከንድ ሀፍ ተሸንፏል ለዛሽ ለሀፉ አገላለጽ እንጂ ጨዋታውን ማለት አይደለም። ቪላ ደግሞ ፈርስት ሀፍ ነው የሚሸነፈው። ጨዋታውን ቶሎ አይጀምርም፣ 45 ደቂቃዎች ያባክናል። አሁን ያለፉትን በተለይ በቪላ ፓርክ የተደረጉትን በሜዳው የተደረጉትን ጨዋታዎች ከወሰድን ሁለቱን 0-0 ነበር የተለያዩ፣ ሁለቱን 1-0 እየተመራ ነበር የጨረሰው የፈርስት ሀፍ ውጤቶቹ። በሜዳው ቶሎ ጎል ማስቆጠር አይችልም። ከኖቬምበር 9 በኋላ አሁን ፌብሩዋሪ 24 ላይ ነው ያለ ነው። አስቶን ቪላ ከኖቬምበር 9 በኋላ ከ30 ደቂቃ በፊት በሜዳው ጎል አስቆጥሮ ያውቃል። በሜዳው በተደረጉ ጨዋታዎች ቴብሉን በሆም ፎርም ብቻ ብትወስጂ፣ በሜዳ ባለ ሪከርድ ብቻ ብትወስጂ 13ኛ ነው የሚሆን። በሜዳው ባለው ሪከርድ 13ኛ የሚሆን ቡድን በተለይ ፖስት ፓንደሚክ ከኮቪድ በኋላ አሁን ኮቪድ በነበረበት ጊዜ የሆም አድቫንቴጅ መስመሯ በጣም ደብዛዛ ሆነች። ደጋፊ የለም። ትልቁ የሆም አድቫንቴጅ የደጋፊ መኖር ነው። ስለዚህ የክሎብ ቡድን በ6 ተከታታይ የአንፊልድ ጨዋታዎች ሲሸነፋየን ሊሆን አይችልም ደጋፊ ባለበት ጊዜ። ከዛ በኋላ ግን እንደገና የሜዳ ላይ ውጤት በጣም ጠቃሚ የሆነበት ደግሞ ዘመን ላይ ተመልሰን ደርሰናል። ምናልባት ከ50 ዓመት በኋላ ነው
የሆም አድቫንቴጅ እንደዚህ ጠንካራ የሆነው ለምን እንደሆነ አላውቅም፣ ግን እንደዛ የሆነ ነው። 13ኛ ነው። 13ኛ የሚሆን ቡድን ለዋንጫ ለመፎካከር ይቸግረዋል። ቅድም ያነሳሽው ኒኮ ራይሊን በተመለከተ ግን የእንግሊዝ ብሔራዊ ቡድን ችግር አለበት። አሁን በግራ መስመር ተከላካይነት ችግር አለበት። ይሄ ተጫዋች ደግሞ የግራ መስመር ተከላካይ ሆኖ ለሲቲ በጣም አስደናቂ ሆኖ ነው የተጫወተው። እኔ አሁን ጥያቄ የለኝም ጋሪ ሳውዝጌት አልኩኝ፣ ቶማስ ቱኸል ወደ ዓለም ዋንጫ እንደሚወስዱት ምንም ጥርጣሬ የለኝም። ጥርጣሬው የቱ ጋር ነው የሚያጫወቱት የሚለው ነው። ምክንያቱም ዩኒቨርሳሊስት ነው፣ መልታይ ፋንክሽናል ነው። በፈለገው ቦታ መጫወት የሚችል ተጫዋች ነው። በግራ መስመር ተከላካይነት፣ ወደ ግራ አድልቶ በሚያደላ 8 ቁጥርነት፣ ቢያስፈልግ በግራ ክንፍ ተጫዋችነት፣ ሰሞኑ እንደሚጫወተው በጥልቅ አማካይነት፣ መደበኛ ቦታው በአካዳሚ ያለፈበት ደግሞ 10 ቁጥርነት። ፔፕ እንደዚህ አይነት ተጫዋቾች በጣም ይወዳል። አንዳንድ አሰልጣኞች አሉ፣ ለምሳሌ ጆዜ ሞሪኞ በጣም ስኬታማ ሲሆኑ ከሚፈልጓቸው ተጫዋቾች መካከል ለምሳሌ 6 ቁጥር ነው ለፔፕ፣ ለጆዜ ሞሪኞ 8 ቁጥር 8 ቁጥር ነው። ዲፋይንድ ነው ለሳቸው፣ ግልጽ ነው። ስፔሻሊስት ተጫዋቾች ይባላሉ እነዚህ አይነት ተጫዋቾች። 10 ቁጥር ከሆንሽ 10 ቁጥር፣ 9 ቁጥር ከሆንሽ 9 ቁጥር፣ የክንፍ ተጫዋች ከሆንሽ እንደዛ ስፔሻሊስት ተጫዋቾችን ይወዳሉ። የፔፕ አጫወት ደግሞ የተለየ ስለሆነ ተጫዋቾች የተለያየ ስፔስ ይዞ መጫወት ላይ ሊልቁ ስለሚያስፈልግ ዩኒቨርሳሊስት ተጫዋቾች ይወዳል። አንዱ የተሻለ አንዱ የባሰ ምናምን አይደለም አመለካከት ነው። ለፔፕ አይነት አሰልጣኝ በተለይ ይሆናል በሚገባ። አሁን ቱኸል ይወስዱታል ወደ ዓለም ዋንጫው። በዚህ ፎርም ላይ ያለን ተጫዋች መዝለል አስገራሚ ነው። የማርች ኢንተርናሽናል ብሬክም ላይ ካልተጠራ ይገርመኛል፣ ጠርተውትም ስለሚያውቁ። ግን በተለይ የእንግሊዝ ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ በነበሩ የማጣሪያ ጨዋታዎችና በወዳጅነት ጨዋታዎች ላይ አንድ የባሰበት ቦታ አለ፣ የግራ መስመር ተከላካይነት። እዛ ቦታ ላይ ስንት ተጫዋች 5 ወይ 6 ተጫዋች ተጠቅመዋል። ማይልስ ሉዊስ ስኬሊን፣ ቲኖ ሊቭራሜንቶን፣ ጄድ ስፔንስን፣ ሪስ ጀምስን፣ ኒኮ ኦራይሊ ራሱን ተጠቅመውበታል። የተለያዩ ተጫዋቾች ናቸው። በጥቂት ጨዋታዎች ላይ እዛ ቦታ ላይ የልባቸውን የሚሞላ ተጫዋች አሰልጣኙ ባለማግኘታቸው ምክንያት ብዙ ኤክስፐሪመንታል ነገሮች ታይበታል። ይሄ ልጅ ሁሉም ቦታ ለመጫወት ስለሚችል ግን የእንግሊዝ ብሔራዊ ቡድን አማካይ ቦታ ላይ ብዙ አማራጮች ስላሉት ምናልባት በግራ ፉል ባክነት በጣም የሚፈለገው ሊሆን ይችላል። በእርግጥ በቅርብ ጊዜ ሉዊስ ሆል በቀደም ሲቲ ላይ ጎል ያስቆጠረው ልጅ የቀድሞ የቼልሲ ተጫዋች ለኒውካስል እየተጫወተ በጣም ጥሩ እየተጫወተ ነው። ሉክ ሾ ጥሩ እየተጫወተ ነው። ሉክ ሾ ደግሞ የቶርናመንት ኤክስፒሪየንስም አለው። ስለዚህ እነዚህም ወደ ፉክክሩ ሊመጡ ይችሉ ይሆናል። ግን ለዓለም አቀፍ ጨዋታዎች ለኢንተርናሽናል ጨዋታዎች በተለይ አሰልጣኞች መልታይ ፋንክሽናል ተጫዋቾች ይዘው መሄድ ይፈልጋሉ። በጠቅላላ 26 ተጫዋች ነው ይዘሽ የምትወስጂው። ግን አንዱ ተጫዋች 3-4 ቦታ የሚጫወት ከሆነ መጫወት የሚችል ከሆነ አንድ ተጫዋች ብቻ የምንቆጥሩ አይመስለኝም። ቡድኑ የሆነ አንድ ከባድ ጉዳት ቢገጥመው እዛ ቦታ ላይ መተካት የሚችል ተጫዋች ስለሆነ ማለት ነው። እና እድገቱ የሚገርም ነው። በጓርዲዮላ አሰልጣኝነት በቅርብ ጊዜ ከሲቲ አካዳሚ ከፎደን በኋላ በወጥነት በዋናው ቡድን ውስጥ ሉዊስ ተጫውቷል በቅርብ ዓመታት። ሪኮ ሉዊስ ግን ቦታው ፕሮሚነንት አይመስለኝም። በቃ ቤንች ነው አሁን በአንዳንድ የካፕ ጨዋታዎች ላይ ካልሆነ በስተቀር። የአትሌቲክ ኳሊቲ ያለው እንደ ወጣት ተጫዋች አይደለም። ፊዚካሊ በጣም ጥሩ ነው። እንዲያውም አሁን እኮ የሮድሪን ኢሞቢሊቲ ለመደበቅ ሲል ይሄ አሰልጣኝ ችሎታ ነው፣ የአንድን ተጫዋች ድክመት መሸሸግ መቻል ስትራክቸራል በሆነ መንገድ ነው። ግን ሮድሪ አሁን ሊመለስ ይችላል፣ ቀስ እያለ እየተመለሰ ነው። ለእኔ ፕሪ ኤሲኤል ከኤሲኤል በፊት ወደ ነበረው ብቃት ላይ መለስ ይችል ይሆናል ማለት በጣም ከባድ ጉዳት ስለሆነ ከአዌርነስ አንጻር ምናምን ማለት ሌላ አይነት ተጫዋች ሊሆን ይችላል። ግን ይሄ ፊዚካል የሆነው ነገር በተመለከተ ግን ለማገገም ጊዜ ሊወስድ የሚችል ለጊዜው ያለውን ችግር ለመቅረፍ ግን አሰልጣኙ ያደረገው አንድ ነገር እንደ ሪኮ ራይሊ አይነቱን ተጫዋች ጠለቅ ባለሚና ማጫወት ነው። ጠለቅ ባለሚና አማካይ አድርጎ ማጫወት ነው። ምክንያቱም ያንን ፊዚካል አውትፑትን መስጠት የሚችል ተጫዋች ስለሆነ ስማርት ውሳኔ ነው። ይህም ውሳኔ ለማንኛውም ግን ለእንግሊዝ ብሔራዊ ቡድንም የሚተርፍ አይነት ጥቅም ነው እየሰጠ ያለው። ፔፕ ጓርዲዮላ በክለብ እግር ኳስ ያደረጋቸው ነገሮች ብሔራዊ ቡድኖችን ሲጠቅሙ አይተን እናውቃለን። ለምሳሌ በፌክ ናይን መጫወት ጀመረ በባርሰሎና። ስፔን የቪያና የቶሬስ ዘመን እያበቃ በነበረበት ጊዜ ጉዳትም ፎርምም ባጋጠመ ጊዜ በአሰልጣኝ ቪሴንት ዴል ቦስኬ ሴስክ ፋብሪጋዘን ወይ ዳቪድ ሲልቫን ወይ ሌላ ተጫዋች ፌክ ናይን አድርገው ተጠቅመው ዓለም ሻምፒዮን ሆነው ያውቃሉ። ይሄንን ኤክስፐሪመንት እንግሊዝም ልትጠቀምበት ትችል ይሆናል። ቪክቶር ዮኬሬስ በዚህኛው የሰሜን ለንደን ደርቢ ጨዋታ ላይ ጎል አስቆጥሯል። 2 ጎሎች አስቆጥሯል። ጎሎች አስቆጥሮ ያውቃል ከዚህ በፊት። ግን ጎሎቹ ዋጋ አላቸው።
የጎሎች ሚዛን ይለያያል። ለምሳሌ አንድ ቡድን እየተመራ ባለበት ጊዜ አቻነት ጎል ማስቆጠር፣ አቻ በሆነበት ጊዜ ጨዋታው የአሸናፊነት ጎል ወይም የመሪነት ጎል ማስቆጠር የጎሎችን ማግኒቲዩድ ከፍ ያደርገዋል። ሼሽኮ ማን ነው ሰሞኑን ጎሎች እንደ አይነት ጎሎች ያስቆጠረ በማንቸስተር ዩናይትድ። ዮኬሬስ ደግሞ ጎሎች ያስቆጥሯል። እንግዲህ 10ኛው የፕሪሚየር ሊግ ጎሉ ነው በቀደም ያስቆጠረው። በስታቲስቲካሊ የሃላንድ ቁጥር አይደለም። ለምሳሌ ከሃላንድ ጋር የሚነጻጸር አይነት ቁጥር አይደለም፣ ግን መጥፎ አይደለም። መጥፎ ቁጥር አይደለም ማለት ገና ቀሪ ጨዋታዎች አሉ። በተለይ ብዙ ለተተቸ ተጫዋች እስካሁን ድረስ ጥሩ አይደለም እየተባለ ለነበረ ተጫዋች ያን ያህል መጥፎ ቁጥር አይደለም። 15 ጎሎች ላይ ገና 3 ወር ሲዝኑ እየቀረው ማስቆጠር ግን በክፍት ጨዋታ ቅድም ያነሳሁትን አይነት ሚዛን ያለው ጎል ግን አላስቆጠርም። እስከ በቀደሙ ጨዋታ ድረስ አቻነትን ወደ መሪነት የቀየረ ወይም መመራትን ወደ አቻነት የቀየረ ከፍ ያለ ዋጋ ያለው ጎል አላስቆጠረም። በቀደም ግን በተለይ ሁለተኛው ከረፍት ከተመለሰው በኋላ ያ ጎል በጣም አስፈላጊ ነበር ለአርሰናል ነርቭ። የመጀመሪያ አጋማሽ ከእንደዚህ አይነት ዶሚናንስ በኋላ 1-1 ብቻ ነበር ውጤቱ። ስለ ጎሉ ደግሞ የተቆጠረበት መንገድ፣ ቶተንሃም ጎሉን ያስቆጠረበት መንገድ የአርሰናል ተጫዋቾች ጫና ውስጥ ናቸው ወይ የሚለውን ሰሞንኛ ጥርጣሬ የበለጠ የሚያጎላ ነው። ምክንያቱም ራይስ ነው እንደዚህ አይነት ትልቅ ስህተት የሰራው። ያቺ ጎል የመሪነት ጎል መሆኗ ብቻ ሳይሆን በጣም ክሪቲካል ጎል፣ የጨዋታውን መልክ ሙሉ ለሙሉ የለወጠ ጎል ነው። ከዛ በኋላ አርሰናል በጣም ዶሚናንት ነበር። ግን ሌሎች አንድ ያየሁት ግራፊክስ ነበር። የሲዝን አቬሬጁና የበቀደሙ ጨዋታ ላይ የነበረው አቬሬጅ ጠቅላላ ጨዋቱ እንዴት እንደተሻሻለ የሚያሳይ። ለምሳሌ 42 ጊዜ ነው ኳስ የነካው፣ የሲዝን አቬሬጁ 24 ነው። ስለዚህ በጣም ኢንቮልቭድ ነበር ጨዋታ ውስጥ። 0.77 ከአንድ በታች ኦን ታርጌት ነበር በጨዋታ የሚያደርገው። በቀደም 2 ኦን ታርጌት፣ ሁለቱም ጎሎች ናቸው ደግሞ። ስለዚህ 100% ኮንቨርዥን ሬት ነበረው ኦን ታርጌት የጠበቁትን ብቻ ከወሰደ። 5.6 ጊዜ ብቻ ነበር የተጋጣሚ ቡድን ሳጥን ውስጥ የሚነካው፣ በቀደም 7 ጊዜ። በጨዋታ የሾት ቮሊዩሙ 2 ነበር ወደ 4 በእጥፍ 50%። የዱዌሎች ስኬቱ የአንድ ለአንድ ፍልሚያዎችን የማሸነፍ ስኬቱ በፐርሰንት 31% ነበር፣ በቀደም 45%። በጨዋታ 2.7 ዱዌሎች ነበር በቁጥር ደግሞ ያሸነፈ የነበረው፣ በቀደም 5። የኳስ ማቀበል ስኬቱ 61 ነበር፣ 66። በጨዋታ የሚያረጋቸው የተሳኩ ፓሶች ብዛት 7 ነበር፣ በቀደም 18። በብዙ መለኪያዎች በጣም ጥሩ የተጫወተበት ጨዋታ ነው። ምንም ልንዘለው አልችልም የቶተንሃም ደካማነት። በእርግጥ በዛ ጨዋታ ላይ ነበረ ድክመት በቶተንሃም በኩል እሱ ኮንትሪቢዩት ማድረጉ ሊዘለል የሚችል አይመስለኝም። በሊቨርፑል በኩል ሬዮን ጋሞሃ በዲዛየር ይሁን በምን ይሁን አላቅም በጣም ጥሩ ተጫዋታል። ትላንት ሳነሳው ነበር። ሞሐመድ ሳላህ ተቀይሮ ወጣ። በራሱ ብቃት ደስተኛ ስላልሆነ ሊሆን ይችላል፣ ግን የሚመስለኝ እንዴት ተቀይሮ የወጣው የሚል አግራሞት ያለበት ፈገግታ ነው አሳይቶ የወጣው። እኔ እሱም ይሁን ጋክፖ እንዴት ተቀይሬ ወጣው የሚል ማዳነቅ አይሰራም ነው ምለው። በጠቅላላው ይሄ ሲዝን ለሞሐመድ ሳላህ በተለይ ያ ጨዋታ ግን ይሄ ሲዝን በጠቅላላው ቤንች እኮ አሰልጣኙ ወደ ማድረግ የወረዱት ዝም ብለው በቃ የሆነ የሳላህ የአይኑ ቀለም ስላላማራቸው አይደለም። ጥሩ እየተጫወተ አልነበረም። ጥሩ እየተጫወተ ያለን ተጫዋች ለምን ቤንች ታደርጊያለሽ? አሰልጣኝ እንደዛ ያደርገም አምና የሚያደርገውን እያደረገ ቢሆን ጨዋታዎች እያሸነፈላቸው ቢሆን እና ብዙ የሊቨርፑልም ደጋፊ ሊቨርፑልን ነገር ብሎ አናሊቲካሊ የሚያይ ሰውም ሳላህ ጥሩ እንዳልሆነ ያውቃል። ግን እዛ ጨዋታ ላይ እነዚህ ሁለት ተጫዋቾች የእያንዳንዱን ተጫዋች 77 ደቂቃ ወስደሽ 154 ደቂቃ ነው ማለት በድምር አይደለም። ያው ጨዋታው 90 ደቂቃ እንደሆነ አውቃለሁ። ግን የጋክፖን 77 ደቂቃ የሳላን 77 ደቂቃ ብትወስጂ በድምር 154 ደቂቃ ነበራቸው እያንዳንዱ በነበረው የጨዋታ እድሜ። እሱ በ15 ደቂቃ ከ20 ደቂቃ ባነሰ ውስጥ ያደረገው ነገር አላደረጉም እና ከጨዋታው በኋላ እንዲያውም ከዚህ በኋላ የበለጠ ይጫወታል። ያ ማለት የአንዱን ተጫዋች ቦታ ይወስዳል ማለት ነው። ቤንች ያደርጋል ማለት አይደለም፣ ግን ከዚህ በኋላም እየተቀይሩ መውጣት ምናምን ሊኖር ይችላል። ከዛ ውጪ ቶተንሃም በቀደም ተሸንፏል እንግዲህ እና ቶተንሃም ሲሸነፍ አንዳንድ ፓራዶክሲካል ነገሮች ነበሩት። አንደኛው ምንድነው? 3 የመሀል ተከላካዮች ተጠቀሙ፣ በቅጡ አልተከላከሉም። 4 አማካዮች ተጠቀሙ፣ 4ቱም አማካዮች የአርሰናልን የመሀል ሜዳ ቁጥጥር ብልጫ ማስቀረት አልቻሉ። 2 ዊንግ ባኮች ተጠቀሙ። በዊንግ ባክ ማጥቃት አለብሽ። የቀኙ ዊንግ ባክ አይደለም አማካይ ነው፣ አሽሊ ግሬ። የግራው ፉል ባክ
ማርክ የማድረግ ኃላፊነት ሳካን ማርክ የማድረግ ኃላፊነት ተሰጥቶት ስለነበር ከመሀል ሜዳው መስመር ማለፍ አልቻለም። ፒን ተደረጉ እና በሁሉ መንገድ ስትራክቸራል ፍሎ የነበረው ነው። ስለዚህ ለቱዶር ቀላል ስራ አይደለም። ደግሞ ቻምፒየንስ ሊግ ይመጣል። ስለዚህ ቻምፒየንስ ሊግና ፕሪሚየር ሊግን ጀግል ማድረግ አለብሽ። እሱም ፈታኝ ነው። ኒውካስል የግብ ጠባቂ ችግር አለበት። ኒክ ፖፕ እና ራምስዴል ሁለቱም ግብ ጠባቂዎች የሚሆኑ እየመሰሉ አይደለም። ጥሩ ግብ ጠባቂዎች ናቸው፣ ግን ፖፕ የሚያስቁ ጎሎች ይቆጠሩበታል። ራምስዴል ማስተማማኝ ግብ ጠባቂ አይደለም። ብሬንፎርድ ኳስ ቁጥጥር ብልጫ ሲወስድ አያሸንፍ። የብዙ ትልልቅ ቡድኖች ችግር ነው። በዚህ ውድድር ዘመን 65፣ 54፣ 66፣ 52% የኳስ ቁጥጥር ብልጫ በያዙባቸው ጨዋታዎች ሁሉ ተሸንፈዋል። አቬሬጃቸው 46 ነው። ስለዚህ አንዳንድ ቡድኖች ጥሩ ቡድኖች ሆነው ግን በእነሱ ምርጫ መጫወት በሚፈልጉበት ስታይል ካልሆነ በስተቀር አይሳካላቸውም። እነዚህን ነጥቦች ለማንሳት ነው። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።